በስተመጨረሻም ሄሉና ያብ እንግዲህ ቀለበቱን ተቀብላ እሺ ካሁን በኋላ ችግር የለም አብረን እንቀጥላል ብለዋል። እና ያቡን በጣም ደስ ብሎታል። ያቡ ብቻ ሳይሆን ሁላቸውም ሶሲም ልዑልም የጓደኛ ጥግ ናቸው። በታመመችበት ታይም ላይ አብረዋት እየተመቱም እየወደቁም እየተሰቃዩም ብርዱን ፀሐዩን ሳይሉ እያስታመሟትና ለዚህ ደረጃ በቅታለች። እና ሁላቸውም የሆነ ሰው ናቸው። ባለፈው ያብ መቶ እንደዛ ሲሆን ልዑል አይታችሁት ነበር። በጣም እሷ በታመመችበት ታይም እየተጋጩ ነበር ማለት ነው። አሁን ላይ ግን ያ ሰላም ወርዶ በጣም ደስተኛ ሆነዋል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱን። ከጎን የሆናችሁ ለምታበረታቱን ወደ ሀገሬ ልጆች ከልብ አመሰግናለሁ። እና እንግዲህ ዛሬም በርካታ ባሉ ሰዎች ነው የመጣሁት ትላላችሁና ኤዙና ሄሉሻም ዛሬ በፈተና በፕራንክ ይዘው መታለች እና ብዙ ተመልካቾች ያው ፈተና አታብዥበት እንደዚህ አትበይ ምናምን ትችያለሽ ያላችኋት አላችሁ። አዎ ልክ ናችሁ። ፈተና ሲበዙ ፕራንክ በምናደርግ ሰዓት አንዳንድ ጊዜ ፕራንክ የሚባል ነገር እውነት ለመናገር ልብ ያቆስላል። በተለይ ደግሞ እንደዚህ አይነት ነገሮች እኛ ጠብቀነ ግን ደግሞ እነሱ ሳይሆኑ ሲቀሩ በጣም ህመም አለው። ገብቷችኋል? አንዳንድ ጊዜ በምንወደው ሰው ላይ የምንጠብቃቸው በጣም ብዙ ነገሮች አሉ። ግን ደግሞ እነዛን ነገሮች እሱ ሳያስተባቃቸው የሆነ ነገር ሳት ቢለው እኛ ልባችን ይሰበራል። ልባችን የመሻከር ባህሪ ይኖራል እና የሰው ላይ በፈተና አይደለም ያኔ ብዙ ነገሮች አሉ። በብዙ ነገሮች ግዴታ የሚደርሱባቸው ችግሮች ላይ እንግዲህ መቼም ሰው ልጅ ፈልጎ ችግር አይደርስበትም። ግን ፈልጋችሁ ሳይሆን አላህ ሲያመጣባችሁ ልትታመሙ ትችላላችሁ፣ ገንዘብ ልትከስሩ ትችላላችሁ። በቃ በተለያዩ ነገሮች እንደዚህ አይነት ነገሮች ወይ ደግሞ የሆነ ችግር ይደርስባችሁና በዛ እንግል ያነሰው ከጎናችሁ ከሆነና ካልሆነ በዚህ መፈተን ይቻላል በመጣብን ነገር። ግን እኛ ፈልገን ፕራንክ ስናደርጋቸው አንድ ነገር ልባችን ይሻክራል። የሆነ የሰው ልጅ ስንወድ ወላሂ ትንሽ ነገር እኔ በራሴ ስለማየው ትንሽ ነገር ጠብቀና እኛ ራሱ አሁን ስልክ ደውለው ራሱ የሆነ እኛ የምንጠብቀው ነገር ወይ የፍቅር ቃል እንዲሉ እንፈልገን እነሱ ግን ያንን ነገር ካላደረጉ ይደብረናል። አያችሁ? እና በምንወደው ሰው ላይ እኛ የምንጠብቀው ነገር አለ፣ እነሱ ደግሞ የሚመልሱ ምላሽ ልክ ካልሆነ ልባችን ይሰበራል ማለት ነው። እና ከዛ እንግዲህ ያው ግን እዙ መሻላ ነው እስካሁን ድረስ በምትለው ነገር እሱ ከጎኗ የሚርቅ አይነት አይደለም። በጣም ደስ ይላል። እና ያው እንግዲህ እስከ መጨረሻው ጥሩ ደረጃ ቢደርሱ በጣም ደስ ይለኛል እላችኋለሁ። እና ሄሉና ያብም እንግዲህ እንደነገርኳችሁ በቅርብ ነው የተሻላት ሄሉሻ። አሁን ላይ የእሱም ቀለበቱን ታርግና ወደ በፊታችን እንቀጥል። ካሁን በኋላ ወንድም ይሁን በቃ ጓደኛ እየተባለ ወደ ህይወትሽ ሌላ ወንድ መምጣት የለበትም ብሏል። እንግዲህ ልዑልም ነው ከጎኗ ሆኖ እንትን ብለዋል። ግን ትናንት እሱ ያብን አልቀበልም ስላለችው ዛሬ ላይ ሶሲና ልዑል እኛ ጥራትና ያው በእኛ ምክንያት ተስተካከላለች እኛ እንነግራታልና ትቀበልሃለች ብለውት መፍትሄ ባገኝ ብሎ በድጋሚ መጥቶ ነበር። ነገር ግን እንደጠበቁትም ደግሞ እሺ ብላለች ማለት ነው። እና በጣም ደስተኛ ናት ሄሉ። እውነት ለመናገር ያብን በጣም ነው የምትወደውና እኔ ግን ግልጽ ያልሆነልኝ ነገር ያው ናቲ እስካሁን ለምንድን ነው ዝም ያለው? ማለት እነሱ በውስጥ ጨርሰው ነው ወላ ምንድን ነው? ምክንያቱም እኛ እዚህ ጋር ያው ህይወቱ የነሱ ቢሆንም ያው እኛ እንግዲህ ነገ ጧት የሆነ ነገር እንዲመጣባቸው ስለማንፈልግ ከዛ እንግል ነው። ለምን እንደዚህ ያልኩበት ምክንያት አለና ሄሉ የዛሬ ስንት አመት ታስታውሱ ከሆነ እንዳልክ ጋር በመጀመረችበት ታይም ናቲ ምንም አይነት አክበር አልነበረውም። አይታችሁ ከሆነ እልም አለ በድንገት ሲጠፋ። እሷ ደግሞ በቃ እኔ ሴት ልጅ ነኝ ብቸኛ መሆን ስለማልፈልግ መስራት ስላለብኝ ብላ እንዳልክ ጋር ስራ ብለው ጀመሩ። ከዛ ፍቅር ተጀመረ ማለት ነው። እና እንግዲህ ሲሉ የሰማሁትን ነው ለ7 ወር ያክል ማለት ነው። ከዛ እናቴ ራሱ ለምን አልጠበቀችኝም? የሰው ልጅ ሁሉ ብዙ ነገር ያኔ ሁሌ ያልገባል አይደለም እና ፈተና ውስጥ ሊገባ ይችላል። ና ለምን እኔን በመጥፎ ከመታይ ችግር ውስጥ ገብቶ ነው ስላልተመቸው ነው የሰው ሀገር ላይ ስላለ ነው ብላ ለምን 7 ወር ሩቅ ነው እንዴ ለምን አልጠበቀችኝም ብሎ ሲናገር ስለሰማሁኝ አሁንም ላይ ምናልባትም እንደ ባለፈው ችግር ውስጥ ሆኖ እንዲሆንስ በዚህ ሁኔታ ውስጥ ወይስ እነሱ እንትን ብለው ነው? ምክንያቱም እኔ እዛ ሰር ደግመሽ እንደማጎጂ በምን እርግጠኛ ሆናለሁ እያለ ሲጠይቀ ስለሰማሁ ባለፈው እንደ ሰውኛ
ይህን ነገር አዎ፣ እሷ ደግሞ ችግር የለውም ነገ ጧት ከዲ ምን ያልጎዳህም እጠብቅሃለሁ እንደ ትናንቱ አላበላሽም ብለው ነበርና አሁን ላይ ደግሞ እሱ ዝምታውን ሰብሮታል። በህይወት አለ፣ ሰላም ነው ልጁ፣ በውስጥ ጨርሰው ነው ተግባብተው ነው ወይስ ምንድን ነው ነገሩ? እንዴት ዝም አለ? ሚዲያ ላይ ጠፍቷል። በእርግጥ እሱም ከሷ በፊት እንግዲህ የውጭ ሀገር ዜጋ ጋር ቪዲዮ እየቀረጸ ሲለቅ አይቼዋለሁ። በነገራችን ላይ እንግዲህ እሱ ግን አላወቅኩም። እኔ ሰሞኑን አይቼው ስለማላቅ እና እንዴት ነው ነገሩ? ዙሮ ወደ ኋላ ችግር እንዳይመጣባቸው ነው። አንደኛ ሄሉ በራሷን በቤተሰብም በአንዳንድ ነገሮችም በዚህም በብራንኩም በምንም ብዙ ጫናዎች ስለተፈጠሩባት ነው እንግዲህ ባለፈው እንደዛ ታማ የነበረው ማለት ነው። ነገም ደግሞ እንደዚህ አይነት ነገሮች መደገም ስለሌለባቸው ከዛ እንግዲህ እንደ ሰውኛ ስላሰብኩ ነው እንግዲህ በህይወታቸው እነሱ ያውቃሉ። ዋናው ነገረኛ የምንፈልገው ከማንም ይሁን ከማን እሷ ከሚያስደስታት ጋር ከሚጠቅማት ሰው ጋር ከሚሆናት ሰው ጋር ህይወት ትክክለኛው ሰው ጋር ብትሆን ደስ ይላል። ግን ደግሞ እውነት ናቲ ካለ ሌላውን ቢተወው እንደዚህ ስትታመም የሆነ ነገር እንዴት አላየንም? ለምን ዝም አለ? በሰላም ነው ልጁ። ግን እኔ አልገባኝም። ምክንያቱም የሰው ላይ እንኳን ብዙ አሳልፋችሁና ምንም አይነት አንድ ቀን የምታውቁ ሰው ቢሆን ራሱ ኖርማል ችግር የለውም። ግን ደግሞ እንደዚህ የሰው ልጅ ሲታመም አለመጠየቅ የሆነ ነገር አለ ማለት ይሄ ልክ ነው ብዬ አላስብም። እንደዚያ ስለሆነ እንዳልክም ጠፍቷል። አሁን እስቲ የመጨረሻ በቃ ከላስ ተስፋ ቆርጧል ትላላችሁና፣ ለማንኛውም ሄሉ ሻይ ሁሉ ድምቀት ናት። እውነት ለመናገር እሷ ጋር የሚሰሩ ሰዎች እሷ ከተለየቻቸው በጣም ከዛ በኋላ ስራ ራሱ ያስጠላቸዋል ማለት ነውና እንዳልክን አይታችሁታል። ደህና እየሰራ ነበር፣ ግን ካላሰው አሁን አቆመ። የለም አሁን ላይ በቃ ትንሽ ሞካከረ አልተሳካለትም። እንደሷ እንትናም ያብም በትክክል ነው ትናንት ሲናገር የነበረውና ህይወት አንቺም ጀምረሻል እኔም ጀምሬያለሁ አየሁት አለ። ሰዎችን እናያለን፣ ነገር ግን ማን እንዳንቺ ብሏልና ማን እንደ ሄሉ እንዳልክም ሲል ሰምቼዋለሁ። ማን እንደ ሄሉ እያለ ነበርና እንግዲህ ሰው ላይ ያያችሁት አይደለም። በቃ እንደ ሰው ላይ ምን ሆነው ነገር ነው ትተናቸው ሄደን ራሱ እነሱ ሁልጊዜ እኛን እንድንነሳ የሚያደርገውና መቼም ቢሆን በማንኛውም ህይወት ውስጥ እናንተ ሰው ይበደላችሁ እንጂ እናንተ በዳዩ አትሆኑ ማለት ነው። እና መልካም አርጋችሁ ሄዱ፣ በፈጣሪያችሁም ጥሩ ነገር ታገኛላችሁ። በሰው እይታም የትም ሄዳችሁ ሁሌም በመልካም ነው የምትነሱት ማለት ነው። እና እንግዲህ አብርሽና ሩታ እንዲሁም ደግሞ እነ ሄርሜላ ትላላችሁ። እነሱ ደግሞ ያው እንግዲህ ዛሬ ያለቀቁ እንጠብቃቸዋለን። ነገር ግን በቃ የእነሱ ሁኔታ ራሱ ያሳስባል። ፍቅርና ዳጊ ደግሞ ጠፉ። ለምንድን ነው? በቃ ከአብርሽ ጋር ስለጀመረ የተናዶ ነው። ለምንድን ነው አልገባኝም። እና ከዳጊ ጋር ሆና ሰርታ ቢሆን ይሻላት ነበር ፍቅር። አብርሽ እንደሆነ ለማንም የማይጠቅም ሰው ስለሆነ ብትሆ ነው የሚሻላት። እና አንዴ የወደቀን ነገር መልሰን ማንሳት ትርፉ ህመም ነውና ለስራ ቢሆን ራሱ ቢቀርባት ነው የሚሻለው። ምክንያቱም ፍቅር ከሁሉ ሰው ጋር ተግባብታ የምትሰራ ሰው ስለሆነ ከአብርሽ ጋር ስንት ሰው ይሄ ሁሉ ነገር እየሆነ እሱ ጋር ስሟንም ባታጠፋ ይሻላታል ብዬ አስባለሁ። ለማንኛውም እንግዲህ እስኪ ዛሬ አዲስ ነገር ሲፈጠር አብረን እናያለን። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ፣ አይከፈልበትም። ቻናሌ ቀዝቅዞብኝ ነው። ሁላችሁም ሰብስክራይብ ላይ ካርጉኝ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።